ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። 4 ቀናት ይወስድ የነበረው እንሰትን ለምግብነት ማዘጋጀት እንዴት በአንድ ሰዓት ሊጠናቀቅ ቻለ? አሰለፈች አቤቴ መሬት ላይ ተንበርክካ ዘለግ ባለ ክብ እንጨት እንሰትን ትፈቀፍቃለች። እንሰት መፋቅ እጅና ደረት ያደክማል። 4 ቀን የሚወስድ ሂደት ነው። እሱንም ማጠናቀቅ ከቻልን ነው ትላለች። በዶርዜ መንደር ተወልዳ ያደገችው አሰለፈች ከልጅነቷ ጀምሮ እንሰትን ስታዘጋጅ ነው የኖረችው። በደቡብ ክልል ሴቶች እንሰት ለማዘጋጀት ሰዓታት ይወስድባቸው ከወገባቸው አጎንብሰው ለሰዓታት በእጃቸው አድካሚውን ስራ ያከናውናሉ። እንሰት በኢትዮጵያ ለ20 ሚሊዮን ሰዎች በምግብነት ያገለግላል። ይህም ከአጠቃላይ ሕዝብ 15 በመቶ ነው። እንሰት ድርቀትን ለመቋቋም ካለው ተፈጥሯዊ አቅም አንጻር ረሃብ የሚወጋ ዛፍ እንዲሁም ሙዝን ስለሚመስል የውሸት ሙዝ የሚሉ ስያሜዎችን አግኝቷል። የእንሰት ተክል ድርቅ እንዲሁም በሽታ መቋቋም ይችላል። ቆጮን ጨምሮ የተለያዩ ምግቦችን ለማዘጋጀትም ይውላል። እንሰት ማዘጋጀት የሴቶች ጤና የሚፈታተን እንዲሁም ጊዜ የሚፈጅም ነው። በዶርዜ መንደር ያደረገችው ገበያነሽ አልታ 2 ሴቶች ለ4 ቀናት ያህል ይፍቃሉ ትላለች። አሁን ግን አዲስ ቴክኖሎጂ ባህላዊውን አሰራር ለውጦታል። ከ5 ዓመት በፊት በአርባ ምንጭ ዩኒቨርሲቲ የተሰራ አዲስ ማሽን እንሰትን ለመፋቅ ይውላል። ማሽኑ በኤሌክትሪክ ወይም በነዳጅ ይሰራል። እንሰት ለማዘጋጀት የሚወስደው ረዥም ጊዜ በእጅጉ ያሳጥራል። በአርባ ምንጭ ዩኒቨርሲቲ ተመራማሪና የማሽኑ ፕሮጀክት ኃላፊ ዶክተር አዲሱ ፈቃዱ ከዚህ ቀደም እናቶች ከ8 እስከ 10 ሰዓት እስከ 2 ሙሉ ቀን ድረስ እንሰት ይፍቁ ነበረ ይላሉ። ዶክተር አዲሱ አሁን ግን ከ1 ሰዓት ባነሰ ጊዜ ውስጥ ለመላው ቤተሰባቸው የሚበቃ ምግብ ከእንሰት ያዘጋጁ ሲሉም ያክላሉ። ዩኒቨርሲቲው ማሽኑን ካጠናቀቀ በኋላ በመላው ሀገሪቱ ማሽኑ የሚያዳርሱ 40 ማህበሮች ተቋቁመዋል። እያንዳንዱ ማህበር ከ12 እስከ 20 አባላትም አሉት። ሴቶችና ወጣቶች እያደራጀን ማሽኑን እንሰጣቸዋለን። እነሱም አገልግሎትን ከ1000 እስከ 2000 ለሚሆኑ አርሶ አደሮች ያደርሳሉ ይላሉ ዶክተር አዲሱ። ልክ እንደ ወፍጮ ቤት ድርጅቶችን እንሰት የመፋቅ አገልግሎት እንደሚሰጡም ያስረዳሉ። ማሽኑ 150 ሺህ ብር ገደማ ያወጣል። የተለያዩ ተቋማትም ድጋፍ ሰጥተዋል። እነ ገበያነሽ መንደር ያለው ማሽን ወጪ የሸፈነው የኢኖቬሽን እና ቴክኖሎጂ ሚኒስቴር ነው። እንደ አውሮፓውያኑ በ2005 የተባበሩት መንግስታት የምግብ ኤጀንሲ እንዳለው በኢትዮጵያ ሚሊዮኖች ወደ ለየለት ቀውስ ለመግባት ጫፍ ላይ ደርሰዋል። የእንሰት ማሽኑ የተዘጋጀው ይህ ቀውስ አሳሳቢ በሆነበት ወቅት ነው። የዓለም የምግብ ፕሮግራም ባወጣው መረጃ መሰረት ከ10 ሚሊዮን በላይ ሰዎች የምግብ ደህንነት ቀውስ ተጋርጦባቸዋል። በቅርብ ዓመታት የተከሰቱ ግጭቶች፣ ድርቅ፣ በሽታ እና የዋጋ ንረት ችግሮች አባብሰዋል። የእንሰት ምርት የሀገሪቱን የምግብ ዋስትና በማስጠበቅ ሚናም አለው። በአውሮፓውያኑ 2024 ብሔራዊ የእንሰት እድገትም መርሃ ግብርም ተዘርግቷል። ሀገር በቀል ምጣኔ ሀብትን ለማሳደግ የእንሰት ምርትን ለማዘመንና የሴቶችን ሕይወት የተሻለ ለማድረግ ያለመ ነው። የቀድሞ የግብርና ሚኒስትር ዶክተር ግርማ አመንቴ መርሃ ግብሩ በዘመናዊ ግብርናና ደረጃውን በጠበቀ ግብዓት አማካኝነት ምርታማነት ይጨምራል፣ የገበያ ትስስርም ያሳድጋል፣ በጥናትና በፈጠራ ኢንቨስትመንት ለማድረግ እና የማህበረሰቡ ተሳትፎን ለማጎልበት ያግዛል ብለዋል። የተዘረጋው መርሃ ግብር በ6 ዓመታት ውስጥም የሚተገበር ሲሆን የግብርና ሚኒስቴር እንደሚለው 13 ቢሊዮን ብር የሚያወጣ ፕሮጀክት ነው። ቢቢሲ ስለ ብሔራዊ የእንሰት መርሃ ግብር ከግብርና ሚኒስቴር ተጨማሪ መረጃ ለማግኘት ቢሞክርም ምላሽ አላገኘም። እንደ ገበያነሽ ያሉ ሴቶች አዲሱ ማሽን ድካማቸውን ቀንሶላቸዋል። ማሽኑን እንደመጣ ሁሉም ሰው እንሰቱን እንዲፍቅለት ወስዷል። 2 የእንሰት ዛፍ ተፍቆ ከተዘጋጀ ከ3 እስከ 4 ወር እንጠቀምበታለን ትላለች። ከ2 ዓመት በፊት ይፋ የተደረገ አንድ ጥናት እንሰት በአየር ንብረት ለውጥ በርካታ ቀውሶችን እያስተናገደች ላለችው ዓለም ልዕል ምግብ እንዲሁም ነፍስ አድን ሊሆን እንደሚችልም ጠቁሟል። ሮያል ቦታኒክ ጋርደንስ ኪው የተባለው ተቋም የጥናት ተመራማሪ የሆኑት ዶክተር ጄምስ ቦሪያል
እንሰት በአስቸጋሪ ወቅት የምግብ ዋስትናን ለማሳደግ እንደ መከታ የሚጠቅም ሰብል እንደሆነም ያስረዳሉ። ሙዝ መሳዩ ተክል እንዴት እየሞቀች ባለችው ዓለም ከ10 ሚሊዮን በላይ ሰዎችን የመመገብ አቅም እንዳለው ጥናቱ አመላክቷል። እንሰት ከኢትዮጵያ ውጭ ባይታወቅም በገንፎና ቆጮ መልኩ ተሰርቶ ለምግብነት ይውላል። ጥናቱ እንደሚያመለክተውም ተክሉ በአፍሪካ ሰፋ ባለ መጠን ሊበቅልም ይችላል። የእንሰት ሙዝ የመሰለ ፍሬውን ባይበላም በካርቦሃይድሬት የበለጸገው የተክሉ ዘለላዎችም እንዲሁም ስሩ እርሾ በሚኖረው መልኩ ገንፎና ቆጮ ለመስራት አገልግሎት ላይ ይውላል። ከእንሰት ጋር ተመሳሳይ የሆኑና እንደ ምግብነት የማይቆጠሩ ተክሎች እስከ ደቡብ አፍሪካ ድረስ መብቀላቸው ታይቷል። ይህ ተክሉ ሰፊ ክልልን በመሸፈን የተለያዩ የአየር ሁኔታን መቋቋም እንደሚችልም የጠቆመ ነው። ሳይንቲስቶች የግብርና ዳሰሳዎች እንዲሁም የተከላ ስራ በመስራት እንሰት በሚቀጥሉት 4 አስርት ዓመታት ውስጥ ሊኖረው የሚችለውንም አቅም ተንብየዋል። ተክሉ ከ100 ሚሊዮን በላይ ሰዎችን መመገብ የሚችል ሲሆን በኢትዮጵያ እንዲሁም ኬንያ፣ ኡጋንዳ እና ሩዋንዳ ባሉ ሌሎች የአፍሪካ ሀገራት የምግብ ዋስትናን እንደሚያሳድግም ጥናቶች ያሳያሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።